ነገረኛ ሁሉ ነገር ያሰክሩ እምጋርገይሽ በመጨረሻ ያንን ቪዲዮ አይዋየሻ በዚህ ነው እንትን የሚይዝሽ 400 ብር ክፈይ እኔ 400 እንድንታረቅ እንድንስተካከል 400 ሺህ ክፈይ 500 ሺህ ክፈይ አንቺ እኮ ማዲያም ቤት ነው ያለሽው ስለ አንዴ ምንድን ስለሆንክ ነው ልቀቀው ምክንያቱም ህግ ላይ ስለሆነ ልቀቀው አንተ ምን ስለሆንክ ነው ልቀቀው እኔን ጎርተኸኝ አይደለ ይሄርከው ልቀቀው አልኩት ማሬ ይጉዳሽ ማይጎስ ጀምር አይሆንሽም ሲቀጥል ደግሞ አይደለኝም እኔ አንድ ጊዜ ተቀምጠን ማነው ስልኬን የሚያዘ ሲፈምስ ቆይ ዝም አልኩኝ ሐዘኔንም ነገርኞችንም ሁሉን ነገር ቻልኩኝ በምን አቅሜ ልታገሰው ያም ሁሉን ነገር ተውኩኝ ለህትዬቱ ተናገርኩኝ ይረፍልኝ አርፎ ይቀመጥ በውስጥ እየገቡ የሱ ወንዶቹም ሴቶቹም አይቀሩም ማለት ነው እኔን ያሰክሩኛል ገና ልጅ ናት አንድ ፍሬ ልጅ ናት ማንንም ሰው የላትም ብለው እኔን አሳብዱ ይሆን እኔ ደግሞ ማብዲ ልጅ አይደለሁም ራሴን ምጥል ልጅ አይደለሁም ታህጣነቴ ከ7 አመት ማንንም አላሳደገኝም ኢትዮጵያ ቆይ አንዴ ላውራ ማሪ ሚውት አድርጊ ማለት ነው ቆይ አንዴ ኮሜንታተሮች ቆይ አንዴ ቦስ ኮሜንታተሮች ማለት ነው እዚህ ጋር ራሷን በካሜራ ቀርጻ አይደለም የላከችው ማንኛውም ሰው ባሌ ካለው ሰው ጋር ወይም ፍቅረኛዬ ካለው ሰው ጋር አብሮ ይተኛል ፍቅር ይሰራል እናንተ እኮ ማናችሁ እናንተ ፈራጅ አራጅ ሆናችሁ ኮሜንት ላይ እኔ 400 እንድንታረቅ እንድንስተካከል 400 ሺህ ክፈይ 500 ሺህ ክፈይ አንቺ እኮ ማዲያም ቤት ነው ያለሽው ስለ አንዴ ምንድን ስለሆንክ ነው ልቀቀው ምክንያቱም ህግ ላይ ስለሆነ ልቀቀው አንተ ምን ስለሆንክ ነው ልቀቀው እኔን ጎርተኸኝ አይደለ ይሄርከው ልቀቀው አልኩት ማሬ ይጉዳሽ ማይጎስ ጀምር አይሆንሽም ሲቀጥል ደግሞ አይደለኝም እኔ አንድ ጊዜ ተቀምጠን ማነው ስልኬን የሚያዘ ሲፈምስ ቆይ ዝም አልኩኝ ሐዘኔንም ነገርኞችንም ሁሉን ነገር ቻልኩኝ በምን አቅሜ ልታገሰው ያም ሁሉን ነገር ተውኩኝ ለህትዬቱ ተናገርኩኝ ይረፍልኝ አርፎ ይቀመጥ በውስጥ እየገቡ የሱ ወንዶቹም ሴቶቹም አይቀሩም ማለት ነው እኔን ያሰክሩኛል ገና ልጅ ናት አንድ ፍሬ ልጅ ናት ማንንም ሰው የላትም ብለው እኔን አሳብዱ ይሆን እኔ ደግሞ ማብዲ ልጅ አይደለሁም ራሴን ምጥል ልጅ አይደለሁም ታህጣነቴ ከ7 አመት ማንንም አላሳደገኝም ኢትዮጵያ ቆይ አንዴ ላውራ ማሪ ሚውት አድርጊ ማለት ነው ቆይ አንዴ ኮሜንታተሮች ቆይ አንዴ ቦስ ኮሜንታተሮች ማለት ነው እዚህ ጋር ራሷን በካሜራ ቀርጻ አይደለም የላከችው ማንኛውም ሰው ባሌ ካለው ሰው ጋር ወይም ፍቅረኛዬ ካለው ሰው ጋር አብሮ ይተኛል ፍቅር ይሰራል እናንተ እኮ ማናችሁ እናንተ ፈራጅ አራጅ ሆናችሁ ኮሜንት ላይ የምትሳለቁ ልጅቷ በየዋህነት ነው የራሳችን የኛው ሰው ናት ለምንድን ነው አንዴ በቋንቋዋ አንዴ በቃላቷ ሙድ እየያዛችሁ ምስቁ እመቤቴ የራሳችን ሰው ናት እኮ ልጅቷ አማራ ናት እኮ እመቤቴ እንዴት እንደምታናድዱ በየዋህነቷ ነው እንደዚህ የተጎዳችው ወይም ደግሞ እንደማንኛውም ምን ትላልቅ ቲክታከሮች የራቁት ፎቶ አለባቸው ምን አንሰማም ስትሰሙ አልሰነበታችሁም እንደ ቲክታክ ላይ ምን ነው ሪከርድ በሪከርድ ምን ነው ሰሞኑን ስንሰማ አይደል እንደ የሰነበት ነው እነሱ በእንትን ማለት ነው በስልክ ልጅቷ ማንም ሰው ባሌ ካለው ሰው ጋር ወይም ፍቅረኛዬ ካለው ሰው ጋር አብሮ ያድራል በየዋህነቷ ደግሞ ሰው ራቁቷን ቪዲዮ ቀረጻት ትልካለሻለች አለሽ ነውረድ አልጫ ከካ ሰርታ አትለወጥም ሴት ልጅ ከማሸማቀቅ እዚህ 400 ሺህ ብር አምጪ አለበለዚያ ለቅብሻለሁ እያልክ ከምትላገግ ራስን ሰርታ አትለውጥም አልጫ ቻው ይክሩ አመሰግናለሁ ስላስገባሽኝ አለይ ብለህ ያለበት ሪከርዱ ካለ በህጅ አስጠይቀዋል ላኪላት ለመሲ ከዛ እንደዚህ ያለበት ቪዲዮ ካለ ስሚ አሁን እቺ አሁን ምንድነው አብረው ጓደኞች አሏት ይመጡና እኔን ለመጣ ነው እኔ ደግሞ መቼም አልወርቅም እግዚአብሔር ነሻለሁኝ ታየኛለሽ ገና ከዚህ በላይ ፍሮል ጨምል ከዚህ በላይ ብዙ ነገር ታያለሽ ገና ትጠብቂያለሽ ከኔ መቼም አታገኝም ነው መቼም ማየት ምትሻለሁኝ መቼም አታገኝ ነው አልወርቅም የምትለው ከምንድነው የምትወርቀው ወንድ ልጅ እኮ ነው እሷ ነች እኮ መውደቅም ካለባት የምትወርቀው እንጂ አንተ ምን ነው የምትወርቀው ግን ይሄ ነገር ትክክለኛ ብለህ ከሆነ ማስፈራራት አትችልም እንደዚህ ማድረግ አትችልም ያለው ኢማራት ነው ኢትዮጵያ አይደለም መሲ ልንገርሽ እኔን እንደዛ ታይወድ ቁጥሬን በውስጥ ልኬልሻለሁ እንደዛ ያለበትን ቮይስ አሁን ላኪልኝ ኢሞ ላይ እሺ አሁን ላክልሽና አስሚ አለቀ እኔ በባዶ መንጨርጨር አልፈልግም ትላክልኝ ኢሞይል እንትን ቁጥሬ ልከይላታለሁ የኢሞ ቁጥሬን ትላክልኝ እኮ እንደዛ በቃ ያልከውን 400 ሺህ ብር ያልከውን
መሲ ተቀበይ ቦይሷን ከዛ ነው እንጂ አሁን እሷም ስላወራች አንተም ስላወራህ አንሰማህም። ግን ይሄን 400 ሺህ ብር አንጪ ቪዲዮ ይጀብሻለሁ እፎስታለሁ ያለውን ለመሲ ላኪላት። አዎ እሱን ከላከ ግን ወንድም አለም አንተን አንተን የምትለው ይቀር። እሱን ተላክማ እኛ ነን የምንጠይቀው። ኖ እንደው ያን ካደረኩኝ እኔ በሚስጥራችን ቪዲዮ አብራና አውራስቲ ይሄን ነገር ካደረኩኝ እንደዚህ ፍረዱብኝ በል እስቲ ነገር እኔ ይሄውና በቪዲዮ ስለማወራችሁ በትልቁ አርጊው ይሄን ነገር እኔ መጀመሪያ ሲጀመር እኔ እንደዚህ ነገርም አላስብም። ግን አርጌ ብያ ከሆነ እኔ ይፈረድብኝ፣ ምንም ችግር የለብኝ። ይሆና መስቀል ያለ ቢያንስ እኔና እሷ በነበረበት ሰዓት እኔ ታገር ላይ ስመጣ መከላከያ ስለነበርኩ በቃ እዛ ቦታ ላይ መቀመጥ ስላልቻልኩኝ ባስቸኳይ እንኳን ቦታ እንኳን ሳልሸጥ ተበድሬ ነው የመጣሁት እና ብድሬ ልክፈልበት 400 ሺህ ብር 400 ሺህ ብር የራሱ ዝላለኝ ፖስት አለኝ 400 ሺህ ብር እያልኩኝ የዘፈንኩት አለ እና ያን ነገር ላድርግበት እና አንቺ ተይኝ ብዬ በዛ ብያለሁ። ልጠይቅ አንድ ብቻ እኔ ነው መቼም አጥለኝም ነገም ተነጓዳም አድርጋለሁኝ መቼም ደግሞ እክሩ አንድ ጥያቄ ልጠይቀው ለልጁ በአላህ እና ከዛ ወርዳለሁ ማለት ነው። ቦስ አንድ ነገር ልንገርክ ይልክ ይችል ሴቱን አታለ ጀንጅናሃት መቼም እሷ ፈቅርሃለሁ እንዳላለችው እየተረዳ ነው አይደለ? ጀንጅናሃት በፍቅር አውርታችሁ አገባሃለሁ ብላ ምናምን ነገር ነው አይደለ? አንተ ጋር ድረስ የደረሳችሁት መጣላት ድረስ የደረሳችሁት አይደለ? እሷ መታበህ አይደለም አንተ ሄደህባት ነው አይደለ? መታበይ ነው መጀመሪያ አፋና ሃያ እሺ አዳምጠኝ። እሺ እሱን ፈጣሪ ይወቅ። በአንተና በሷ መካከል ፈጣሪ ይወቅ። እሷ ትበልቅ አንተ ትበልቅ እሱ ፈጣሪ ይወቅ። ዛሬ ግን መተህ ዛሬ ግን መተህ ላይኔ ነው የምታስጠላኝ እንኳን አብሬ ልተኛና ማለት ፌር ነው? ለምን መሰለሽ ያላኩ ምክንያት ከምታወራው አይነት ወሬ የምትሳደቡ ስድብ ብታይ እኔ እሺ በውስጥ ሃይበኝና ለላክለሽ አንቺ ራሱ የምትሳደበው ስድብ እየሄደች ሌሎችንም እኔን የምትሰድበው ስድብ እንደ አንቺ ሸሊና ሁለተኛ ደረጃ ጥያቄን በስርዓት ሁለተኛ ደረጃ እኔ ከታዘብኩት ነው። ካንተም ጎን ሁኜ ከሷም ጎን ሁኜ ሳይሆን ከታዘብኩት ነው። ሁለተኛ ደረጃ ደግሞ ሴት ልጅ ናት። ስትናደድ ብዙ ነገር ልትናገር ትችላለች። የሴት ጓደኞቿ ያንተ ጓደኞች ለሴቱ ነው ለሷ እንደ እህት ሆነው ቀርበው ከዛ አንድ ስትናገር ልትሳደብ ትችላለች። ግን ሴት ሁና ሳለ አንተ በፍቅር አንድ ወርም ኑራችሁ 2 ወርም ኑራችሁ 1 ቀን ኑራችሁ ላይኔ ነው የምታስጠላኝ እንኳን ፎቶ ሊይዝባትና ተገናኝታችሁ በሆነ ነገር አልስማማ ብላችሁ ተላይታችሁ ከሆነ ተናገሩ። ይሄ ነገር አልተመቸኝም ተላይን ፎቶ ግን አልያዝኩም ማለት ትችላለህ። ዛሬ ግን ዝመተክ ላይኔ እንኳን ታስጠላኛለህ ማለት የለብህም። ምክንያቱም ሴት ናትና ሴት ደግሞ ካስጠላኛል እንኳን ላገኛት ቀርቶ አይባልም። ኦኬ ለተንግዶ ማለት ነው። እኔ አይደለም አልፈለኳት በቃ ሲጀመር እኔ ተስፋ ጋር ካልፈለካት መጀመሪያ ለምንስ ለግንኙነት ድረስ ለምን ሄድ ካልፈለካ ሲቀጥል ደግሞ አንዴ ጎጀ ጥያቄ ሲቀጥል ደግሞ አሁን ረመዳን ሊመጣ ሲል ላግኝሽ ብሎኛል አለች። ያ ቦይስሳ ለምንድን ነው ላግኝሽ አልካት? ቪዲዮ እሺ ቦይሱ ላኪ ሊባት አባት አጥፍተ ካልሆነ በስተቀር እቺ ልጅ 1100 ሰው ባለበት ሰው ጉድ እንደዚህ ብሎኛል ልትላት ትችልም። ሰሜ እሷን እንገርሽ ወደዛው የሆነ ቮይስ ማዳኩላት ወደው ነው ወደላ ሸር የምታደርገው እኔን ለመጣል የሆነ የማታደርገው ነገር ይላል። አባቴ ከምን ላይ ነው የምትወድቀው? አንተ ማነስ ምንድነህ? እናንተ ከምን ላይ ልትወድቅ ትችላለህ? ያለው ዱባይ ነው ኮንስትራክሽን ትሰራለህ። በቃ እንዴ አገር እንዲገባ ትፈልጋለህ? እኔን ካላፈገባ አንተ ትሰተራለህ። አባ አንተ አገር እንዳትገባ ከሆነ ገና ከመጣህ 400 ሺህ ብር የመጣህበትን ሳከፍል ሴት ላይ ምን አንጠለጠለክ? ታንጠለጠለችብኛ እንደዛ እንዳትል። እሷ ስላለቀሰች ማስረዳት ስለማትችል አንተ ከወንድ ስለሆነ ማስረዳት ስለምትችል ብቻ አይደለም ብትንጠለጠልብህም ይሄን ነገር ወንድ ከሆንክ 400 ሺህ ብር እከፍላለሁ ብለህ በቅንጭላት ካሰብክ ብትንጠለጠልም ከተንጠለጠለችበት ገመድ ቆርጠህ ትጥላታለህ።
ምክንያቱም 400 ሺህ ብርህን ካሰብክ ማለት ነው ወደዛ ትፈነጭራታለህ። ዛሬ እዚህ ላይ ተሰብራ ወይኔ እስከ መዳም ቤት ድረስ ወየው ልቀቁኝ ያዙኝ እስክትል ድረስ አንተ ሄደህ ተንጠልጥለህባል ሊሆን ይችላል። ይሄ የወንድ ባህሪ ነው። ተንጠለጠለችብኝ መታለች ወደው ወየው ብለሃል፣ ሃይማኖት ቀይራለሁ ብለሃል ትላላችሁ ወንዶች። ከዛ መጣች በሆነ ነገር አልተስማማችሁም፣ አልጣመች ይሆን ይችላል አይታወቅም። መጨረሻ ላይ ያልተስማማችሁ ጊዜ አላልኩም ብለህ ልትክድ አትችል። በመስቀል ደግሞ አትመን። እኔ የክርስቲያን ቤተሰብ ብሆን በመስቀል መማል በጣም ከባድ ነው። ዛሬ ነገሮችን ለማምለጥ በመስቀል አትማል። አልተመቸችኝም ሀላስ ትቻታለሁ ማለት ትችላለህ። መብትህ እኮ ነው። ወንድ ልጅ ተንጠልጥላብኛለች አልፈለገችም ምናምን። ዙዙ አሁን ልንገርሽ፣ እኔ አሁን በቃ ልጅቱን አልፈለኳትም ለወደፊትም አሁንም ደግሞ ከቻላችሁ በቃ ከእኔ ጋር እንዳትደርስብኝ ገብታ ነጥፍልኝ አድርጉልኝ። እኔ አሁን ስልካችሁ ማነው የሆነ ቮይስ መላክሻለሁ ያደረገችውን ለሰዎች ጋር እየሄደች የምታወራውን ቲክቶክ ላይ እየገባች እኔ ነኝ ያመጣሁት 400 ሺህ ብር ከፍዬ እማትለው ጉድ የላትም። እኔ ደግሞ ምንም አይጨንቀኝም አይገደኝም። ገባሽ አይደለም? እና ስለያመጣችሁ ቦስ እሷ ነች እንዳያመጣችሁ እንዴ ደግሞ አንቺ እየታውቃታለሁ ተመጣ በኋላ ተጋወቁት በስርዓት አውራ እሷን ዲስሪስፔክት እያደረግህ አታውራ። አላውቃትም በል የታውቃታለሁ ምናምን ዲስሪስፔክት አታድርጋት። አላውቃትም ምን ለእሷ ምን እንደ ዲስሪስፔክት ያደርጋለሁኝ የፈለጋት እንዳንጣ ያሰማት እኮ ዲስሪስፔክት እያደረግህ አይወልቅ ቦስ ዲስሪስፔክት እያደረግህ አታውራ። የሆነ ታይም ላይ ደስብ ላይ ጀንጅኛት ነበር በገስት በኢንቦክስ ተገናኝተን አሁን መጣች እኔ ጋር አልተመቸችኝም። በቃ እንደዚህ ማለት እኮ ትችላለህ። እኔ ጋር ስትመጣ አልተመቸችኝም ትቻለሁ መብትህ ነው። ተመቻቸንም ተገናኝተናል አልተመቻቸንም እኮ ወላሂ ተመጣጡ አንተ ያስከባል ነገር አለ ተለያይተናል ማሪ እኔ እነሱ ተለያይተን ተቀምጠናል። አልተገናኘንም ውዴ በአካል አልተገናኘንም። የያዘብሽ ነገር ፎቶ ለካሽ ይሄን ነገር ያደረገውን ነገር ላኪልኝ መስዬ ተገናኝተው እኮ መሰለኝ ፎቶ እኮ ማለት በአካል ተገናኝታችሁ የሆነ ልብስ ምናምን ተወላልቃችሁ ስራ ሰርታችሁ ቪዲዮ ነገር አለ ወይስ ምንድነው? አልገባንም። አረ በስማም የለም እኔ ጋር እናቴ ትሙት እያልኩሽ እግዚአብሔር እንደዚህ ነገር የለም እኔ ጋር ማየት ላኪልኝ እንደው አንተ ለመፈመስ ብለህ ችግር የለውም እባክሽ እኔ ልውጣና እኔ ልውጣ። አንቺ ጋር አለ ልኮልሻል አሳይቶሻል ይሄንን ፖስት አለው ምናምን ብሎሻል አይተሻል? አዎ በዛ ያስፈራ 400 ሺህ ብር ክፈይ እኔና ይሄን ነገር ከያዘ በኋላ ምን እኔና እሱ ተገናኘን። ግን አይደለም ያየሽው ነገር አለ የለም ብለህ ነው አለ ላኪልኝ በሏት የለም ብለህ ነው ላኪልኝ በሏትና እዩት እስኪ ላኪልኝ በሏት እስኪ አናየውም። ግን ሪከርድ ያለሽ እንደዛ ያለብሽ ይኸውልሽ አይደለም ኢክራም ይኸውልሽ አንዳንድ ጊዜ ሰዎችን ስንከስ በመረጃና በማስረጃ ነው። አሁን ለምሳሌ እኔ የእርቃንሽ ፎቶ አለኝ ይኸውልሽ ማሬ የእርቃንሽ ፎቶ አለኝ ደግሞ የእርቃንሽ ቪዲዮ አለኝ 400 ሺህ ብር ካላክሽ ፖስት ትብሻለሁ ያለብሽ ሪከርድ ካለ ይሄው ቁጥሬ ፕሮፋይል ላይ ስላለ እና አሁን ዋትስአፕ ላይ ላኪ ከዛ እሱ ነው ወደሱ ዞርበታለሁ። ይሄ ሊያስከስስ ይችላል። ከዛ ቪዲዮ ማስረጃ ካለሽ ነኝ ግን ካለ ማስረጃ እሱ አለኝ ስላለ ብቻ ቪዲዮ እንዳትላላኪ መሲ ቪዲዮ እንዳትላላኪ መሲ የምን ቪዲዮ ኖ የሆነ የእርቃኗን ፎቶ ትላክ እያለ ነው። የምን እርቃን ፎቶ የላትም እሱ አስፈራራኝ እኮ ነው ያለችው። አንተ አለህ እርቃን ፎቶ? ኧረ እኔ የለኝም። የት ነው እኔ ትጀምር እኔ እሷ ጋር ለማድረግ ማሬ ሪከርዱን ላኪልኝ ኢትዮጵያ ሲያሁን ሪከርዱን ላኪልኝና እሱን እዚሁ በህዝብ መሀል ሪከርዱን እናሰማና እንክሰሰው አይሻልም? ካለ ማስረጃ በኤሞ ሃይ በይኝና በኤሞ እያንዳንዱ ሁኔታውን ነገር ልንገርሽ ማለት እኔ እነሱ ተገናኘን ሪከርድ ብቻ ሪከርዱን ላኪ ይኸውልሽ ውዴ ቪዲዮ ሪከርድ ማድረግ ትችያለሽ አይደለ? ሪከርድ ያደረገልኝን እኔ እነሱ ተጣላን በኋላ እያንዳንዱ ሁሉን ነገር አለ። ግን ሪከርድ ሰው ጋር አስቀምጫለሁ እያንዳንዱ ማን ነው ፎቶችንም እያንዳንዱ ሪከርድ ማሪ ያስቀመጥሽውን ሪከርድ ላኪ ወደ ነው አሁንም ወደ ነው ኤሞ ላይ ስልኬን ያዥ አድርጋባይ እንዳሰጪ ስልክሽ በውስጥ ፕሮፋይል ላይ ለቅብሻለሁ። 400 ሺህ ብር ካከፈሽልኝ ቪዲዮ ለቅብሻለሁ። ምን ምናምን ያልኳትን ሪከርድ ስላክልሽ እኔ አዛም ተሻሰልኝ እዛለሁ። እሱ ጋር ያሉት የራሱ ናቸው። ራሱ እኮ አታወጣም። አንተ ምን ጉድ ነው 400 ሺህ ብር የምጠይቀው? እቺ ደግሞ ምን ሆነሽ ነው ደግሞ አንቺ?
ሱሱታይ ቆይ ግን ከዚህ ሁሉ ነገር እንደ ሀሳብ በቃ ልቀቀው እና ምን ይመጣል? ምን ሁሉም እኮ ያለው ነገር ምንድነው? ጎጭ ልቀቀው የምትይው እስኪ አንቺ ሙሙሽን ቀርጸሽ ልቀቂው። ምንድነው ልቀቀው? አይደለም ምንድነው እንደዛ ማለት ይሄን ያክል እሱን ቢያንስ እናቱን በሰባው እንትን ከሌለው ማንም ኮመንትን ብሎ አያስቀረውም ማለት አንተ ቆይ እንደዚህ እየተለመንክ ትንሽ እንኳን ተላትለም ልቀቀው በቃ ምንም አታመጣም። خلاص ያለንን እኛ እንትኑ እንዲጠፋ ማድረግ እንጂ እሱን እኔ እኮ ለቀቀም ያለው መጀመሪያም እንደዚህ ሲል መጀመሪያ እኔን አዳምጡኝ ማለት ነው። ከዛ ተገናኘን ሁሉን ነገር እግር ልይዙ ነው እንደ ጓደኛ ነበረ እግር ልይዙ ነው እንደ ለምትመጡት እኔና እሱ እኮ ባልና ሚስት ነን ፍቅረኛሞች ነን እንጂ ከእንግዲህ በኋላ ፍቅረኛሞች አይደለም ባልና ሚስት ነን እንጨርሳለን። ከዛ ስራ መጣ ስልኩን ሰብሮ መጥቶ ማለት ነው። ተሰበረ ሲል ሁለት ስልክ ነበር አዲስ ነበር ስልኬ ማለት ነው። ኤሞ እንኳን ራሱ አላጠፋው ምንም ነገር የደለኩት ሴሙን አስገባ ስራ መጣልኝ ብሎ ሄዴ እዚህ ስራ እንደገባው ስራ ገብቻለሁ ምናምን አለ በቪዲዮ ስደውል። ከዛ አረን ያላይሽም ማለት የሆነ ልጅ ያገሩ ልጅ ነው ወንድሟ ሞቶባት እሷን እኔ ሀዘን ላይ ሰሆን ማለት ነው እሷን ህዷን ሰማን ኢጃዛ ቤት ምንም ሆነ እሷን ታስተዛዝን ነበር ያን ሁሉ